ሰላም ለእናንተ ይሁን። ይህ ሕያው ቃል ነው። የእግዚአብሔር ቃል ለነፍሳችን ምግብ፣ ለእግራችን መብራት፣ ለመንገዳችን ብርሃን ነው። በዚህ ቻናል ቅዱስ ቃሉን አብረን እናነባለን፣ እናዳምጣለን፣ በልባችንም እናሰላስላለን። ቃሉ ሕያው ነውና ሕይወታችን እንዲለወጥ፣ መንፈሳችን እንዲታደስ ፈቃዳችሁ ይሁን። ወደ ዛሬው ንባባችን እንለፍ። ኦሪት ዘዳግም ምዕራፍ 11 በመታዘዝ የሚያስገኝ ጥቅም። አምላክ እግዚአብሔርን ውደድ፣ ሕጉንም ሥርዓቱንና ትእዛዙን ፍርዱንም በዘመን ሁሉ ጠብቅ። ዛሬ ልጆቻችሁ የአምላካችሁን የእግዚአብሔርን ተገጽሶ ታላቂቱን የጸናችም እጁን የተዘረጋውን ክንዱን ያዩና ያውቁ እንዳይደሉ እወቁ። በግብጽ መካከል በግብጽ ንጉሥ በፈርዖንና በሀገሩ ሁሉ ላይ ያደረጋትን ተአምራቱን ድንቅ ሥራውን በተከተላችሁ ጊዜ በኤርትራ ባህር ውሃ እንዳሰጠማቸው እግዚአብሔር እስከ ዛሬ ድረስ እንዳጠፋቸው በግብጽ ጭፍራ በፈረሶቻቸውም በሰረገሎቻቸው ያደረገውን ወደዚህ ስፍራም እስክትመጡ ድረስ በምድረ በዳ ያደረገላችሁን ሁሉ በእስራኤል ሁሉ መካከል ምድር አፏን ከፍታ እነርሱንና ቤተሰቦቻቸውን ድንኳናቸውን ለእነርሱም የነበረውን ሁሉ በዋጣቸው በሮቤል ልጆች በኢያቤል ልጅ በዳታን በአቤሮን ያደረገውን ሁሉ እግዚአብሔር ያደረጋቸውን ታላላቅ ሥራዎችን ሁሉ ዓይናችሁ አይቷልና የተስፋይቱን ምድር በረከት በሕይወት ትኖሩ ዘንድ ትበዙ ዘንድ ተወርሷት ዘንድ ዮርዳኖስን የምትሻገሩለት ምድር እንድትወርሱ ዛሬ ለእናንተ የማዛትን ትእዛዝ ሁሉ ጠብቁ። እግዚአብሔር ለእነርሱና ከእርሱ በኋላ ለዘራቸው ወተትና ማር የምታፈሰዋን ምድር ይሰጣቸው ዘንድ ለአባቶቻችሁ በማለላቸው ምድር ላይ ዕድሜያችሁ እንዲረዝም ተወርሷት ዘንድ የምትገቡባት ምድር በአትክልት ስፍራ እንደሚዘሩ ዘርህን እንደዘራህባት በእግርም እንዳጠጣሃት እንደ ወጣህባት እንደ ግብጽ ምድር አይደለችም። ነገር ግን ተወርሳት ዘንድ ትሻገራቸው የምትገቡት ምድር ተራሮችና ሜዳዎች ያሉባት ሀገር ናት። በሰማይ ዝናብ ውሃ ትረካለች። አምላክ እግዚአብሔርም የሚጎበኛት ሀገር ናት። ከዓመት መጀመሪያ እስከ ዓመት መጨረሻ ድረስ የአምላክ የእግዚአብሔር ዓይን ሁል ጊዜ በእርሷ ላይ ነው። እናንተ አምላካችሁ እግዚአብሔርን ትወዱ ዘንድ በፍጹም ልባችሁ በፍጹም ነፍሳችሁ ታመልኩት ዘንድ ዛሬ ለእናንተ የማዘዋን ትእዛዜን ፈጽማችሁ ብትሰሙ እህልህን፣ ወይንህን፣ ዘርህንም ትሰበስብ ዘንድ በየጊዜው በልጉን ዝናብና የክረምቱን ዝናብ ለምድር ይሰጣል። በሜዳ ለእንስሶች ሳርን ይሰጣል። ትበላለህ፣ ትጠጣማለህ። ልባቸው እንዳይስት ፈቀቅ እንዳትሉ ሌሎችንም አማልክት እንዳታመልኩ እንዳሰግዱላቸው ተጠንቀቁ። የእግዚአብሔር ቁጣ እንዳይነድባችሁ ዝናብ እንዳይዘንብ ምድሪቱ ፍሬዋን እንዳትሰጥ ሰማይ እንዳይዘጋባችሁ እግዚአብሔር ከሚሰጣችሁ ከመልካሚቱ ምድር ፈጥናችሁ እንዳትጠፉ ተጠንቀቁ። እንግዲህ እነዚህን ቃላት በልባችሁ በነፍሳችሁ አኑሩ። እነርሱ ለምልክት በእጃችሁ ላይ ይሰሯቸው፣ በዓይናችሁ መካከል እንደማይንቀሳቀሱ ይሁኑ። ልጆቻችሁ አስተምሯቸው። በቤትም ሲቀመጡ፣ በመንገድ ሲሄዱ፣ ሲተኙ፣ ሲነሱም እንዲነጋገሩበት በቤት መቃኖች በደጃፍ በሮች ላይ ጻፈው። በምድር ላይ የሰማይን ዝናብ ዘመን ያህል ይሰጣችሁ ዘንድ እግዚአብሔር ለአባቶቻችሁ ለማለላቸው ምድር ዘመናችሁን የልጅ ልጆቻችሁ ዘመን ይረዝም ዘንድ አምላካችሁ እግዚአብሔርን ትወዱ ዘንድ በመንገዱም ሁልጊዜ ትሄዱ ዘንድ እርሱም ትከተሉ ዘንድ ዛሬ ለእናንተ የማዛት ትእዛዝ ሁሉ ብትጠብቁ ብታደርጓት እግዚአብሔር እነዚህን አሕዛብ ሁሉ ከፊታችሁ ያወጣል። ከእናንተም የሚጠሉትን የሚበረቱትንም አሕዛብ ትወርሳላችሁ። የእግራቸው ጫማ የምትረግጡባት ስፍራ ሁሉ ለእናንተ ትሆናለች። ከምድር በዳ ከአንጢ ሊባኖስ ከታላቋ ከኤፍራጥስ ወንዝ ጀምሮ እስከ ምዕራብ ባህር ዳርቻ ድረስ ይሆናል። በእናንተ ፊት ማንም መቆም አይችልም። አምላካችሁ እግዚአብሔር እርሱ እንደተናገራችሁ ማስፈራራታቸውን ማስደንገጣቸውንም
በምትረግጡት ምድር ላይ ያኖራል። እነሆ እኔ ዛሬ በፊታችሁ በረከትና መርገምን አኖራለሁ። በረከት እኔ ዛሬ ለእናንተ የማዘውን የአምላካችሁን የእግዚአብሔርን ትእዛዝ ብትሰሙ ነው። መርገም የአምላካችሁን የእግዚአብሔርን ትእዛዝ ባትሰሙ ዛሬ ካዘዝኳችሁ መንገድ ፈቀቅ ብትሉ ሌሎች የማታውቋቸውንም አማልክት ብታመልኳቸው ነው። አምላካችሁ እግዚአብሔር ትወርሱ ዘንድ አንተ ወደምትሄዱባት ምድር በገባህ ጊዜ በረከቱን ባገኘህ ጊዜ መርገሙንም በጌባል ተራራ ታኖራለህ። እርሱም በዮርዳኖስ ማዶ ከፀሐይ መግቢያ ካለችው መንገድ ላይ በአርባ በተቀመጡ በከናናዊ ምድር በጌልጌላ ፊት ለፊት በረዥሙ ዛፍ አጠገብ ናቸው። አምላካችሁ እግዚአብሔር በዕጣችሁ ለሁል ጊዜ የሚያድናችሁ ዮርዳኖስን ትሻገራላችሁ፣ ትወርሳላችሁ፣ ትቀመጡባታለህ። እኔም ዛሬ በፊታችሁ የምኖራት ሥርዓትና ፍርድ ሁሉ ታደርጉ ዘንድ ጠብቁ። ምዕራፍ 12 አምልኮ ሊፈጸምበት የሚገባ ትክክለኛ ቦታ። በምድር ላይ የምትኖሩ ዘመን ሁሉ የአባቶቻችሁ አምላክ እግዚአብሔር ተወርሷት ዘንድ የሚሰጣችሁ ሀገር ታደርጉ ዘንድ የምትጠብቋት ሥርዓት ፍርድ ይህ ነው። እናንተ የምትወርሷት አሕዛብ አማልክትም ያመልኳቸውና በረዥም ተራሮች በኮረብቶች ላይ ከለመለመ ዛፍ በታች ያለውን ስፍራ ሁሉ ፈጽማችሁ አጥፉ። መሠዊያቸውንም አፍርሱ፣ ሐውልታቸውን ሰባብሩ፣ የማምለኪያ ዕቃቸውን ቁረጡ፣ የአማልክቶቻቸውን ምስሎች በእሳት አቃጥሉ። ከዚያም ስፍራ ስማቸውን አጥፉ። ለአምላካችሁ ለእግዚአብሔር እንዲህ ያለ ስፍራ በዚያ አትስሩ። ነገር ግን አምላካችሁ እግዚአብሔር ከተሞቻችሁ ሁሉ በአንድ ስሙ ይጠሩ ዘንድ የመረጠውን ስፍራ ትሻላችሁ። ወደዛም ትመጣላችሁ። ወደዛ የማቃጠል መስዋዕታችሁን፣ ቁርባናችሁን፣ አስራታችሁንም ቀድማችሁ ስዕለታችሁን በፍቃዳችሁ የምታቀርቡት በላማችሁና የበጋችሁንም በኩር ውሰዱ። በዚህም በአምላካችሁ በእግዚአብሔር ፊት ብሉ። እጃችሁን በምትዘረጉት አምላካችሁ እግዚአብሔር በረከታችሁ ነገር ሁሉ እናንተ ቤተሰብ ደስ ይላቸዋል። ሰው ሁሉ በፊቱ መልካም መስሎ የታየው እኛ በዚህ ስፍራ የምናደርገው ሁሉ አታደርጉ። አምላካችሁ እግዚአብሔር ወደሚሰጣችሁ ማረፊያና ርስት እስከ ዛሬ ድረስ አልደረሳችሁምና። ዮርዳኖስ ግን በተሻገራችሁ ጊዜ አምላካችሁ እግዚአብሔር የሚያደርሳችሁ ምድር በተቀመጣችሁ ጊዜ ያለ ፍርሃት እንድትኖሩ ከከበቧችሁ ጠላቶች ሁሉ እረፍት በሰጣችሁ ጊዜ በዚያን ጊዜ አምላካችሁ እግዚአብሔርን ስሙ። ይጠራባት ዘንድ ወደዛ ወደ መረጠባት ስፍራ እኔ የማዛችሁ ሁሉ የሚቃጠለውን መስዋዕታችሁን፣ ቁርባናችሁን፣ አስራታችሁን ከእጃችሁ ሥራ የቀዳሚነቱን የተመረጡትንም መባችሁን ሁሉ ለአምላካችሁ የተሳላችሁትን ሁሉ ውሰዱ። እናንተ ወንዶች ልጆችና ሴት ልጆችም ወንዶች ሴት አገልጋዮችም ከእናንተ ጋር ክፍልና ርስት ስለሌለው በደጃችሁ ውስጥ የተቀመጠውን ሌዋውያን በአምላካችሁ በእግዚአብሔር ፊት ደስ ይበላችሁ። የሚቃጠል መስዋዕትን በሚታይ ስፍራ ሁሉ እንዳታቀርቡ ተጠንቀቁ። ነገር ግን አምላክ እግዚአብሔር ከነገዶች ከአንዱ ዘንድ በመረጠው ስፍራ በዛ የሚቃጠልን መስዋዕት አቅርቡ። በዚያም ዛሬ እኔ የማዝህን ሁሉ አድርግ። ነገር ግን አምላክ እግዚአብሔር እንደሰጠ በረከት እንደ ፈቃድህ በአገሩ ሁሉ ውስጥ አርደህ ስጋን ብላ። ካንተ ንጹሕ ሰው ንጹሕም ያልሆነ ሰው እንደ ሚዳቆና እንደ ዋሊያ ያለውን ይበላል። ደሙን ግን እንደ ውሃ በምድር ላይ አፍስሱት እንጂ አትብሉት። የእህልን፣ የወይንን ጠጅ፣ የዘይትንም አስራት፣ የላምንም የበግንም በኩራት፣ የተሳልከውንም ስዕለት ሁሉ በፈቃድህ ያቀረብከውን የእጅህን ቀዳማያት በከተሞች ሁሉ ውስጥ መብላት አትችልም። ነገር ግን አንተ ወንድና ሴት ልጅህን፣ ወንድና ሴት አገልጋይህን፣ በሀገር ውስጥ ያለውን ምጻተኛ አምላክ እግዚአብሔር በመረጠው ስፍራ በአምላክ በእግዚአብሔር ፊት ብሉት። እጅህንም በምትዘረጋበት ነገር ሁሉ በአምላክ በእግዚአብሔር ፊት ደስ ይበልህ። በምድር ላይ የምትኖር ዘመን ሁሉ ሌዋውያን ችላ እንዳትል ተጠንቀቅ። አምላክ እግዚአብሔር እንደነገረህ
ድንበርህን ባሰፋልህ ጊዜ ሰውነትህንም ስጋ መብላት ስለወደደች ስጋ ልብላ ስትል ሰውነትህ ከወደደችው ሁሉ ብላ። አምላክ እግዚአብሔር በዚያ ስሙ ይጠራ ዘንድ የመረጠውን ስፍራ ከአንተ ሩቅ ቢሆን እግዚአብሔር ከሰጠህ ከላምና ከበግ መንጋ እንዳዘዘውህ እረድ። ሰውነትህ የወደደችውን በሀገር ውስጥ ብላ። ሚዳቆና ዋልያ እንደሚበሉ እንዲሁ ብላው። ከአንተ ንጹሕ ሰው ንጹሕም ያልሆነ ይብላው። ደምን እንዳትበላ ተጠንቀቅ፣ ደሙ ነፍሱ ነውና ነፍሱ ከስጋው ጋር አይበላምና። በምድር ላይ እንደ ውሃ አፍስሰው እንጂ አትብላው። በአምላክህ በእግዚአብሔር ፊት መልካምና ጥሩ የሆነ ነገር ስታደርግ ለአንተ ከአንተ በኋላ ለልጆችህም መልካም እንዲሆንላቸው አትብላው። ነገር ግን የተቀደሰውን ነገርህን ስዕለትህን ይዘህ አምላክ እግዚአብሔር ስሙ በዚያ እንዲጠራ መርጠው ስፍራ ሂድ። ስጋውን የሚቃጠል መስዋዕትን አድርገህ በአምላክህ በእግዚአብሔር መሠዊያ ላይ አቅርብ። የመስዋዕቱ ደም በአምላክህ በእግዚአብሔር መሠዊያ ላይ ይፍሰስ። ስጋውንም ብላው። በአምላክህ በእግዚአብሔር ፊት መልካም ጥሩ የሆነውን ነገር ስታደርግ ለአንተ ከአንተ በኋላ ለልጆችህ ለዘላለም መልካም ይሆናል ዘንድ እኔ የማዝህን እነዚህን ቃላቶች ሁሉ ሰምተህ ጠብቅ። ለጣዖት መስገድ እንደማይገባ አምላክ እግዚአብሔር ተወርሳቸው ዘንድ የምትሄድባት አሕዛብ በፊትህ ባጠፋ ጊዜ አንተም በወረስሃት ጊዜ በምድራቸው በተቀመጥክ ጊዜ ከፊትህ ከጠፉ በኋላ እነርሱን ተመልከት እንዳትሻ፣ አምላካቸውንም እንዳትሻ። አሕዛብ ለአምላኮቻቸው እንደሚያደርጉ እኔም አደርጋለሁ እንዳትል ራስህን ጠብቅ። ለአምላክ ለእግዚአብሔርም እንዲሁ አታድርግ። ወንዶች ሴት ልጆችንም ለአምላኮቻቸው በእሳት ስለሚቃጠሉ አሕዛብ ለአምላኮቻቸው የሚያደርጉትን እርኩስ ነገር እግዚአብሔር ይጠላልና። እኔ ዛሬ የማዝህን ነገር ሁሉ ታደርገው ዘንድ ጠብቅ። ምንም በእርሱ ላይ አትጨምር፣ ከእርሱ ምንም አታጉድል።